ትኩስ መረጃ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አድርጉልኝ። ብዙ ደውላ እንዳለቀሰች እና አብርሽ ሩታ ቤት እንዳገኘችው ተናግራለች ይባላል። እንግዲህ ቲክቶክ ላይ አዳሚ በጣም ውርግ እያለ ይገኛል እላቸዋለሁ። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ወሬ አላበዛባችሁም። በአጭሩ አብርሽ የት እንዳለ ታውቋል። ብዙ ደውላ ወይም ደግሞ ሄርሜላ ሩታ ጋር እንዳለ ተናግራለች። የት ነው የተናገራችሁ ብላችሁ ከጠየቃቸው ቲክታከር የሚያውቋት ደውለው ሩታ ጋር እንዳለ እንደተናገረች ነው የሚሰማው። በነገራችን ላይ እኔ ከላንፋዲ አላቅም። ስለዛ ሩታ ጋር አብርሃም ሊኖርም ሊገኝም የማይችል ነገር ነው። በመተት አስራው ነበረ። ሄርሜላ መተቱ ሲፈታ ወደ ልጁና ወደ ሚስቱ ተመልሰዋል እየተባለ ይገኛል። ይሄ ደግሞ ስህተት እንደሆነ እኔ ደግሞ አስረግጬ ልንገራችሁ፣ ይሄ ውሸት ነው። ይሄ እውነት የሌለው ሀሰት ነው። ስለዛ ሄርሜላ እንደዚህ የምታቅ ልጅ አይደለችም። እንደዚህ የምታረግ ልጅ አይደለችም። መተቱ ሲፈታ ወደ ሩታ ቤት ተመለሰ፣ ወደ ቤቱ ተመለሰ ብላችሁ አብዛኞቻችሁ የተደሰታችሁ ልጆች አላችሁ። ሄርሜላ መተት የምታደርግ ወይም መተት የምትሰራ ልጅ አይደለችም። በጣም ጨዋ ያሳደጋት ልጅ ናት። እና ደግሞ አብዛኞቻችሁ የምትናገሩት ንግግር እኔ ልንገራችሁ፣ ሄርሜላ በቅርብ ከአብርሽ ጋር እንደሚመጡ ተስፋ እናደርጋለን። ዝም ብላችሁ ወሬ የማይሆን ነገር ከምትቀባጥሩ ይልቅ የራሳችሁን ሕይወት ብትመሩ የተሻለ ነው። ሄርሜላ ብታለቅስ፣ ሄርሜላ ብትከፋ፣ ዛሬ ቢጎልባት፣ ነገ ቢጎልባት ከነገ ወዳ ደስተኛ ሆና እንደምትመጣ 100% እርግጠኛ ነኝ። አንዳንዶቻችሁ ደግሞ በሰዓቱ ነው መተት የያዘው። መተቱ ደግሞ ወደ ኤፍሬም ስለተገለበጠ ነው ወደ ሄርሜላ እንዲወዳት የተደረገው። ሄርሜላ የተለያዩ ወንዶች ቤቷ በመተት እያሰረች ነው ብለው የሚናገሩ አንዳንድ ሀሰተኛ ወሬዎች እየደረሱን ይገኛሉ። በነገራችን ላይ የራሳቸው ያስባችሁት የራሳችሁ እንደሚሆን አትጠራጠሩ እላቸዋለሁ። ብዙዬ ደግሞ እርግጠኛ ነኝ ዛሬ ቪዲዮ እንደምትለቅ 100% እርግጠኛ ነኝ። ትለቃለች፣ እንጠብቃታለን። ስለ አብርሽ አዲስ ነገር ትሰማላችሁ። የት እንዳገኘችው፣ የት እንደሆነ፣ ምን እንደሚሰራ ሁሉ ነገር ከሷ አፍ ከሷ አንደበት እንሰማለን። ለትንሽ ሰዓታት እንጠብቃት እላለሁ። ውዶችዬ ወዳቸዋለሁ፣ አከብራቸዋለሁ። በቀጣይ ቪዲዮ እንገናኝ።